በማዕከላዊ ኢትዮጵያ ክልል በስልጤ ዞን የሳንኩራ ወረዳ ነዋሪዎች ከዚህ ቀደም ንጹህ ውሃን ለማግኘት በቀን ከ10 ኪሎ ሜትር ርቀት በላይ በእግራቸው መጓዝ ይጠበቅባቸው ነበር። ይህ ርቀት በሕይወታቸው ላይ ከፍተኛ አካላዊና ስነልቦናዊ ጉዳትም ያስከትል እንደነበር ይናገራሉ። እናቶችን ለከፍተኛ ድካምና አቅም ማጣት ያጋለጠው ይህ የውሃ መፈለግ ጉዞ ሕፃናትንም በትምህርት ገበታቸው ላይ በተደራሽነትና በጥራት መገኘት ባለመቻላቸው ለትምህርታቸው ትልቅ እንቅፋት ሆኖባቸው እንደነበር ይገልጻሉ። የውሃ አማራጭ እኛ የቀበሌ እስካሁን ድረስ በሶስት መንግስትም ቢሆን እስካሁን ምንም አይነት የውሃ አማራጭ አንድም አይነት የውሃ አማራጭ ያልነበረው የምንጭ ውሃም የጥልቅ ውሃ ጉድጓድ ውሃም የትኛውም አይነት ውሃ አንድም ጊዜ በአንደኛው መንግስት ጊዜ ይህን እድል አላገኘንም። ዝናብ ባለ ጊዜ በመንገዱ ያገኘነው ውሃም ቀጥተን ማምጣት በሱ መጠቀም ያዋጣን ጊዜ እሱን መጠጣት ነበረብን። ከዛ ልጆቻችንን ደግሞ አያጭ ነው የሄዱ ጠዋት ይሄዱ እንዳለ ልጆችን እንደገና ፍለጋ ራሳችን እንሄድ ነበር። 3 ሰዓት መንገድ ምንጭ አንድ ሚቻል ከውልባረግ ወረዳ የምትመጣ ፉርፉሮ የምትባል ምንጭ አለች። እዛች ምንጭ እየተከሄደ ከብትም እንደውም ተማሪዎች ራሱ በቃ ለከብት እሱን እዛ ለማጠጣት እየሄዱ ተማሪዎች ትምህርት እያቋረጡ ውሃ መጠጥ ፍለጋ ስንሄድ ከ12 ሰዓቱ ወጥተን ጠዋት ማታ 12 ሰዓት ነበር የሚገባው። ሆኖም ከ430 ሚሊዮን ብር በላይ ወጪ ተደርጎበት ይህ ፕሮጀክት ለአገልግሎት መብቃቱን ተከትሎ ነዋሪዎቹ የቀደመውን የእንግልት ታሪክ በመቀየር በአሁኑ ወቅት ሙሉ እፎይታ እንደተሰማቸው ይናገራሉ። ከውሃ ሽፋኑ ባሻገርም ይህ ፕሮጀክት ለአካባቢው አርሶ አደሮች የምግብ ዋስትናን ለማረጋገጥ እንዲቻልም ለመስኖ ልማት ጭምር አገልግሎት እንዲሰጥ በመደረጉ ነዋሪዎች በጓሮ አትክልትና መስኖ ልማት ላይ በመሰማራት ራሳቸውንና ኢኮኖሚያቸውን እየደገፉበት ይገኛሉ። እግዚአብሔር የተመሰገነ ይሁን። አሁን ህዝባችን እንደገና ዛሬ በሙሉ ትልቁም ትንሹም ዛሬ እንደተወለደ ነው የምንቆጥረው። ምክንያቱም ይህን ውሃ አሁን ከጀመረበት ቀን ጀምሮ በቃ ሰው አይደለም ከሌላ ቀበሌ ከሌላ ከጎረቤት ወረዳ ሁሉ እየመጡ ይህን ውሃ እየተጠቀሙ አልሐምዱሊላህ አሁን በቃ ያው የሚቀዳም የሚያጥቡበትም የሚጠጣውን ውሃ አሁን በደንብ ያው ይሄንን ጊዜ አመሰግነናል። በዚህ ውሃ ወለድ በሽታ የሞቱት ቁጥር የላቸውም። ይሄን ውሃ ከጀመረ በኋላ ደግሞ እንኳን በሞት በሽታ ራሱ ቀንሷል እንዳለ። የስልጤ ዞን ውሃና ኢነርጂ መምሪያ ኃላፊ አቶ ጨፋ ከድር ፕሮጀክቱ በዞኑ ከተከናወኑ የውሃ ስራዎች መካከል በስፋትና በበጀት ከፍተኛውና የማህበራዊ እሴትን ሙሉ በሙሉ የሚቀይር ታሪካዊ ስኬት መሆኑን ነው የሚያነሱት። ዘንድሮ ስናስመረቅ 8ኛ ፕሮጀክታችን ነው። ግን ደግሞ እስካሁን ካስመረቅናቸው ፕሮጀክቶች በተጠቃሚ ቁጥርም እንደዚሁ በስፋትም ትልቅ ፕሮጀክት የሳንኩራ ብዝሃ መንደር ፕሮጀክት ነው ማለት ነው። እንግዲህ ይሄ መጠጥ ውሃ ፕሮጀክት እዚህ ሲታሰብ ትልቁ በአገር አቀፍም ደረጃ ትልቁ ትኩረቱ ክላይሜት ሬዚስተንት የሆኑ ሰፊ ቻሌንጆችን ተቋቁመው መዝለቅ የሚችሉ ፕሮጀክቶችን እንደዚሁ ሰፊ የመጠጥ ውሃ ችግር ያለባቸው በተለያየ ምክንያት የሳንኩራን ብንወስድ ለምሳሌ አብዛኛው ጉድጓድ ያለው እዚህ ፍሎራይድ ኮንቴንት ያላቸው ውሃዎች ናቸው ያሉት። ይሄንን ታሳቢ በማድረግ የዞኑን ወረዳዎች ኦልሞስት ለግማሽ የቀረበ ነው ካለው የወረዳው ቀበሌዎች ውስጥ ኦልሞስት ለግማሽ የቀረበ ነው። ከ28ቱ ቀበሌ 12ቱን እንደዚሁ ከጎረቤት ወረዳ አንድ ቀበሌ ተጠቃሚ ያደርጋል ማለት ነው። በተመሳሳይ መልኩ የክልሉ ውሃና መስኖ ማዕድን ቢሮ ምክትል ኃላፊ አቶ ሙላይ ጡሙሮ በተያዘው በጀት ዓመት ብቻ በክልል ደረጃ 78 የሚሆኑ ፕሮጀክቶች ተጠናቀው ለሕዝብ አገልግሎት እንደሚበቁ ጠቁመዋል። በቅርቡም የሾኔው የውሃ ፕሮጀክት እንደሚመረቅ ነው ያነሱት። የውሃ ሽፋናችን ገና ነው። የውሃ ሽፋናችን እንዳጠቃላይ ብዙም ከ50ዎች ውስጥ ነው ያለው። ከ50 ብዙ ያላለፈ ሽፋን ያለው በአሁኑ በወሰድነው ዳታ በአጠቃላይ ላይ እየተገነቡ ያሉ ፕሮጀክቶች አሉ። በዚህ ዓመት ብቻ የተለያዩ ፕሮጀክቶችን ካስመረቅን በኋላ ከፍ ያለ ሽፋን ውስጥ እንገባለን ነው ብለን እናስበው። አዳዲስ ፕሮጀክቶችን በቀጣይ ነው ገና ምን ጀምረው አሁን የጀመርን ያለ ነው። ነገር ግን ከዚህ በፊት ተጀምረው ያልተጠናቀቁ ቀንና ማታ የተለያዩ አቅጣጫዎችን እያስቀመጥን እያጠናቀቅን እንገኛለን።